ሚስቴን በልክፍት ምክንያት አጣዋል። ልጅህን በ500 ብር ልግዛ የተባለው ወጣት አራተኛ ፎቅ ላይ ራሷን ልታጠፋ የነበረችው ልጅ። እነዚህ በዛሬ ቪዲዮ የምንመለከታቸው ዋና ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛለን እግዚአብሔር የተመሰገነ ይሁን። ዛሬም ወቅታዊና አስተማሪ የሆኑ ቪዲዮችን ይዘንላችሁ መጥተናል። ለዚህ ቻናል አዳዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ይህን ቪዲዮ ስትጀምሩ ደግሞ ሁላችሁም ላይክ ማድረጋችሁን አትርሱ። ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። አንድ አሮጊት ምን እንዳሉኝ ታውቂያለሽ? እናትየው አርፋ ምናምን ብሎ 500 ብር ልስጥና ልውሰደው ነው ያለኝ። ከስንቱ ጋር ጣለው ሁልጊዜ በጣም ሁልጊዜ ነው መጣለው። ለምን ለድርጅት ሲሉ እሷን አጥቻት ልጁንም አጥቼ ከዛ ሰኔስ እኔ ምን ሆናለሁ? ባለቤቱን በአራስ ቤት ሳለች ለመስማት በሚከብድ ሁኔታ ያጣ አባት አራስ ልጅ አከራቢ ውጣልኝ ልቀቅልኛለች። የት ጎዳና ወጣ እዛ ጋር ተኛች ከነ ልጁ። ሆስፒታል ለሱ ነበር የሄድኩት። አዩትና ምናምን ወዲያው አምቡላንስ ጠርተው ለሷም ለሱ ወደ እንትን ላኩኝ። በሽንት ቧንቧ ነው ያለች። መራመድ አትችልም። እግሯ ምናምን አሳስሮታል። እቺ ሙሉ ጤነኛ ነች። አልጋ ትልቀቅልናል። ላደይዝ እስከመጣ ልጅቷን በፖሊስ አስወጥተው በስቴሽን አስተኝቷል። የታመመችዋል ዮሐንስ ሲጠምቋት የነበሩት አባ ምናሉ እሷ እንትን ክርስትና ምናምን ስላልተነሳች እሷ ኦርቶዶክስ አይደለችም። ምንም እንትን ፍታት ሳይደረግባት ምን ሳይደረግላት በአፈር የቀብር ብቻ ከፍዬ ተቀበረች። በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ። ጥሩ አባት ለመሆን ልጄን ይዤ ዋጋ እየከፈልኩኝ እገኛለሁ የሚለን የዛሬው የአዲስ ሕይወት ባለታሪክ ወጣት አቤል ወጣትነትና አባትነትን ያለ እናት እያሳለፈ ያለውን ታሪክ ሊያካፍለን እዚህ ይገኛል። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እሷን ማዘጋጀ ይቅበራት። ለልጁ ግን ለልጁ በየብር ለልጁ አርግለት ይሉኛል። ማዘጋጃ አይቀብራትም ማለት ራሴ ቀብራታለሁ። ማዘጋጃ አይቀብራትም ማለት እንግዲህ ይህ ቪዲዮ በትናንትናው ዕለት እይታ ቲቪ ላይ ተለቆ የነበረ ቪዲዮ ነው። እንግዲህ እንደምትመለከቱት ይህ ወንድማችን እንግዲህ በጣም ተቸግሮ ባለቤቱን እንግዲህ በልክፍት ምክንያት ካጣት በኋላ ሕፃን ልጅ እንግዲህ ይዞ በማሳደግ ላይ ይገኛል። ከዚህም በላይ ደግሞ እንግዲህ ይህ ልጅ ባለቤቱን ከማጣቱም በላይ የጎዳው የሚገኘው ነገር ቢኖር ምንድነው ከሰዎች ዘንድ የሚሰጡት አስተያየቶች ናቸው። ከዛም ውስጥ እንግዲህ እሱ ለመናገር የቻለው እንግዲህ በ500 ብር ልስጥህና ልጅህን ልውሰዳት እስከ መባል ደረጃ የደረሰ ወንድማችን ነው። በጣም የሚያሳዝን ነው። የደረሰበት ነገር ሲናገር በጣም ልብን የሚጎዳ ነው። አንዳንዱ ነገሮች እንግዲህ ሰዎች የሚናገሩት ሰዎች ራሱ በእነሱ ላይ ቢሆን ኖሮ የማያደርጉትን ነገር ነው እንግዲህ አድርግ ሲሉት የነበረው። እንግዲህ ሰው በህይወት እያለ ሚስትን መዘጋጃ ይቅበራት ማለት በጣም የሚከብድ ነውና ወንድማችን በእውነት እንግዲህ ጥንካሬውን የተመለከትነው በዚህ ቪዲዮ። አሁን እንግዲህ ከምንም በላይ ደግሞ እኛም ይህን ወንድማችንን ልናግዘው ይገባናልና እንግዲህ ከዚህ በታች በተቀመጠው አድራሻ ወንድም አቤልን እንግዲህ ማግኘት ትችላላችሁ። እይታ ቲቪ ላይም ሙሉ የሱ ቪዲዮ አለና እዛ ሄዳችሁ መከታተል ትችላላችሁ። ማገዝ በምንችለው ደግሞ ሁላችንም በዚህ ስልክ ቁጥር እየደወልን እናግዘው እንላለን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑም እንግዲህ እንደዚህ አይነት እንግዲህ አንድ የተመለከትነው ቪዲዮ አለ። አንድ ሕፃን ልጅ እንግዲህ በመንገድ ላይ እየለመነ የደረሰበትን ጉዳት የሚያሳይ አንድ ቪዲዮ አለ። እስቲ እሱን ተከታትለን እንመለስ። ጋሼ ዳቦ መግዣ፣ ጋሼ ዳቦ ግዛልኝ። ቀርቤ ባልሰማውም የዚህ ሕፃን ልጅ ኮልታፋ አንደበት እነዚህን የመማፀኛ ቃላት ገጣጥሞ ከመናገር እንደማይዘሉ ግን እርግጠኛ ነኝ። እናም ከተደጋጋሚ የዳቦ ግዛልኝ ተማጽኖ በኋላ አንድ ልበቀና አፉን በዳቦ አበሰለት። ሕፃኑ አግኝቶት የማያውቀውን 50 ብር ከጋሼ እጅ ተቀብሎ ፈነጠዘ። ከጥቂት ሰከንዶች በፊት የነበረውን ረሃብ እንቁልልጭ አለ። ጥርሱም ሳቀ። ለአፍታም ብሩን በፍቅር ደረቱ ላይ አቀፈ። ሆኖም ደስታው በዚህ ቅጽበት አንድ አልፎ ሄጅ ብሩን ከእጁ ላይ ሲመነትፈው ወደ ለቅሶና እሪታ ተቀየረ። መፍረድ አልችልም፣ ፍርድ የፈጣሪ ነው። መጨረሻውንም አላየሁትም። ብቻ ፈጣሪ የወሳጁንም የቀራጩንም ልብ ይመልስ። መልካም ጊዜ። እንግዲህ እንደተመለከታችሁት ነው። ይህ ሕፃን ልጅ እርቦት እንግዲህ የዳቦ ብር ጠይቆ ከተቀበለ በኋላ ደስታውን አጣጥሞ ሳይጨርስ ብሩን እንግዲህ አንድ ግለሰብ መጥቶ እንደወሰደበት የሚያሳይና በጣም ልብን የሚነካ ቪዲዮ ነው። እንግዲህ ቪዲዮ የሚያስመለክተን ሁላችንም እንግዲህ ያለንበትን የኑሮ ደረጃና ምን ያክል ደግሞ የኑሮ ድህነቱ እንግዲህ እንዳጨካከለን ነው። ከዚህ ሕፃን ልጅ እንግዲህ ለምኑ ያገኘውን 50 ብር ነጥቆ መሄድ ማለት በጣም አሳፋሪ ተግባር ነው። ለህሊና ለራሱ በጣም
የሚከብድ ጉዳይ ነው። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ የሰማነው ስለ ድህነት እንግዲህ አንድ ደስ የሚል ንግግር አለ። እስቲ ተከታትለን ነው እንመለስ። ድህነት ድሃ ሲያደርግ ለአውሬ አሳልፎ ቢሰጥ ጥሩ ነበር። ድህነት ድሃ ሲያደርግ ለሰው ነው አሳልፎ የሚሰጥ። ሪያሊቲው ድህነት አስቀያሚ ታሪክ ይሰጣል። እዛ መታወራው ከዚህ በኋላ የኔ አባትና የኔ እናት 3 ዓመት ነው የሚሆነው። ከ3 ዓመት በኋላ ውጡ ይባላል። ይወጣሉ። ጡረታ ሲወጡ ከመታወራ ውጪ የሆነ ሀገር ይገባሉ። የት? ከመታወራ ውጪ እና ምን ያስፈልጋቸዋል? ቤት ያስፈልጋቸዋል የሚወጡበት። ፋዘር ጡረታው በጣም በዛ ቢባል 3000 4000 ብር እና ለቤተሰብ ቤት መስራት ታስባል። ቤተሰብ ጡረታ ሲወጣ የት ነው የሚወድቀው ትላለህ። አየህ፣ በልጅነት እንደዚህ አይነት ጉዳዮች ሲያጋጥሙ ከአንተ አልፎ ለሌላው የምትጨነቅበት አይነት ነገር ይፈጠራል። እንግዲህ እንደተመለከታችሁት ነው ወንድማችን ያለው ንግግር በጣም የሚያስገርም ነው። ድህነት እንግዲህ ሲጥለን የሚጥለን ሰው ላይ ነው። ለአውሬ አይደለም አሳልፎ የሚሰጠን ወይም ደግሞ እንድንሞት አሳልፎ የሚሰጠን ማለት ነው። አዎ ከዚህ በፊትም እንግዲህ የተከታተልናቸው ቪዲዮዎች እንግዲህ የሚያስረዱን ድህነት እንዴት አድርጎ ሰው እጅ ላይ አሳልፎ እንደሚጥለን ነው። እንግዲህ ሁላችንም ባለን አቅም በድህነት ላለመውደቅ ጠንክረን እንስራ እንላለን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ እንግዲህ ሶሻል ሚዲያው ላይ ሲዘዋወር የነበረ አንድ ቪዲዮ አለ። ይህም ቪዲዮ ምንድነው? አንዲት ልጅ እንግዲህ ከ4ኛ ፎቅ ላይ ዘላለሁ ብላ በጣም እንግዲህ መነጋገሪያ ሆኖ በጣም ብዙ ሰዎች ከስሩ ነው ሲጠብቋት ነበረ። እስቲ ቪዲዮን ተከታትለን እንመለስ። እባካችሁ ራሳችሁን ጠብቁ። ሁላችሁ ከ4ኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጠብቀው። እባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትን በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው። ከእንደዚህ አይነት ነገር ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል። እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን የተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድን ነው የሚሻለው? እንግዲህ እንደተመለከታችሁት ነው። በጣም የሚያስገርም ቪዲዮ ነው። እንደዚህ በእውነት እህቶች ወይም ወንድሞች ራሳቸውን ለማጥፋት ሲሞክሩ እኔ በጣም ብዙ ጊዜ እደነቃለሁኝ። ምክንያቱም እንግዲህ ሊያጠፉ የሚችሉት በዚህ ኑሯቸው በጣም በመከፋትና ተስፋ በመቁረጥ ነውና ይሄ ኑሮ በጣም ተከፍተው ወይም ደግሞ በቃኝ ብለው ሲሄዱ ግን ምን ያጋጥመናል ብለው አለማሰባቸው ግን በጣም ያስገርመኛል በእውነት። አሁን እንግዲህ ቤተሰቦችን በእንደዚህ አይነት ጉዳይ ላይ አሁን ላይ በተለይ በደንብ ማሰብ እንዳለብን እንግዲህ የሚያስገነዝብ ቪዲዮ ነው። ከዚህ በፊት እንግዲህ በሰሞኑን በተመለከትነው አንድ እንግዲህ 13 ዓመት ታዳጊ ራሷን እንዳጠፋች ተመልክተናል። እንግዲህ እቺ እህት እያደረገች ያለችው እንደዚህ አይነት ተግባር ነው። በሩን እንግዲህ ከውስጥ በራሷ ላይ ዘግታ ከፎቁ ላይ ዘላለሁ እያለች ትገኛለች። እና ቤተሰቦች እንግዲህ ከልጆቻችን ጋር ያለንን ቅርበት እናስተካከል፣ ያሉንን ግንኙነቶች በደንብ እናጠናክር እንላለን። በእውነት እስኪ ከዚህ በመቀጠል ደግሞ አንድ ዶንኪ ቲዩብ ላይ የቀረበች እናት እግዚአብሔር አንቺን አይሰማሽም ተባልኩ እያለች ትገኛለች። በምን ጉዳይ ነው እንደዛ ያለችው? እስኪ እሱም ቪዲዮ ተመልክተን እንመለስ። ያንቺ ጸሎት አይሰማም ማለች። ያንቺ ጸሎት እግዚአብሔር እኮ አይሰማሽ ማለች። ለምን አልኩት። ቢሰማሽማ እግሯን ቀጥ አድርግላት ለምን አትዩ? ቢሰማሽ እኮ እግሬን ቀጥ ማድረግ ይችል ነበር አለች። ሳይሰማኝ ቀርቶ አይደለም። እግዚአብሔር ቀን አለው። እግዚአብሔር እሱ በፈለገ ቀን ነው የሚሆነው። ያ ቀን እንዲሆን እኛ መጸለይ ብቻ ነው። ሩቅ እንዳይሆን ቶሎ እንዲሆን እኛ መጸለይ ነው እንጂ እግዚአብሔርማ ይሰማናል አልኳት። እና ሁሌ ጸሎት ሳደርግ ይሄ እንትኖ ይመጣብኛል። በቃ እሷ ምክንያት አድርጌውላ መጸለይ ጀመርኩኝ። ከዛ በኋላ የሆነ ጊዜ ኮዬ አካባቢ ሚካኤል ቤተክርስቲያን አለ። እዛ ቁጭ ብለን እንዲሁ በቃ አርብሽ አልኩኝና አለቀስኩኝ። የማርያም ደግሞ ማልቀስ አትወድም እና ዞር ብላ አየችኝና እናቴ አስጨነኩሽ አለችኝ። አስጨነኩሽ? ሁሌ ጸልይልኝ እግሯ ቀጥ እንዲል ጠይቂው እግዚአብሔርን እያልኩ አስጨነኩሽ አይደለ? በቃ ተይው ከዚህ በኋላ አላስጨነቅሽም እንዳታለቅሽ አለችኝ። ለምንድን ነው የምትወው አልኳት። እጠብቀዋለሁ እግዚአብሔር እኔ እግዚአብሔርን እጠብቀዋለሁ። እሱ በፈለገ ቀን እግሬን ቀጥ አድርገው ካልፈለገም ደግሞ አያድርገው። በቃ እኔ ልዩ ነኝ ብያለሁ። በእውነት እንደተመለከታችሁት ነው። በተለይ የልጅቷ መልስ በጣም የሚገርም ነው። እንደዚህ አይነት አስተዋይ ልጆች በእውነት ለሁላችንም ይስጠን። አሜን። በእውነት እግዚአብሔር አምላክ ደግሞ በሰዎች ዘንድ አይሰማም ጸሎታችሁ የተባልነውን
ጸሎታችንን ሰምቶ እንግዲህ ለመመስከር ያብቃን እንላለን። አሜን። እስቲ ከዚህ በመቀጠል ደግሞ እንግዲህ ለየት ያለ ቪዲዮ እናስደምጣችኋለን። እሱ ምንድነው? በቤተክርስቲያናችን እንግዲህ ባህታውያን እየመጡ ራሳቸውን በሰንሰለት በድንጋይ ራሳቸውን እንግዲህ ጉዳት እያደረሱ ይሄን የምናደርገው እንግዲህ እግዚአብሔር አዞን ነው የሚመስል ንግግር እንግዲህ ሲናገሩ እንመለከታለንና እስቲ እሱን የሚያሳይ አንድ ቪዲዮ ተመልክተን እንመለስ። እነዚህ ልጅ እግር ባይታውያንን የሚሉ አዲስ የመጡ አጭበርባሪዎች የሐሳዊ መሲህ መንገድ ተራጊ ናቸው። ምክንያቱም እነዚህ ሰዎች ህዝቡ ጠቅልሎ በተአምር እንዲያምን እያደረጉት ነው። ስርዓተ ቤተክርስቲያን እንዳያውቅ እንዳይማር ተአምር ፈላጊ እንዲሆን የስጋን ፈውስ ብቻ እየተከተለ ዘመኑን እንዲያሳልፍ ብዙውን ምዕመን ይዞት ይገኛሉ። እንደዚህ መውደቅ መነሳትን፣ እንደዚህ ራስን መግረፍን፣ በአደባባይ ራስን እንዲገልጦ መወራጨትን ቤተክርስቲያን አላስተማረችንም። በአባቶቻችን ታሪክም የለም። ስርዓተ ቤተክርስቲያንም አይደለም። ቤተክርስቲያን አንዲት ናት። እዛ አካባቢ ያላችሁ ምዕመናን ይሄ ተግባር እንዲቆም ብታደርጉ መልካም ነው። እግዚአብሔር መንፈስ ቅዱስ ሰውን እንዲህ አያንከባልልም። ይሄ ዘዴ 2001 2002 2005 ዓመተ ምህረት መጥቶ የጠፋ ዘዴ ነው። ድጋሚያውን ደግሞ ሰውን አረሳስተው ተመልሰው ይሄንን ድርጊት እየፈጸሙ ይገኛሉ። ራሳቸውን በድንጋይ ይደበድባሉ፣ ጀርባቸውን በሰንሰለት ይመታሉ፣ ይንከባለላሉ፣ ህዝቡን ጭንቅላቱን በደንብ እያጠቡት ይገኛሉ። እነዚህ ህዝቡ በተአምር እንዲያምን ጊዜያዊና ስሜታዊ ክርስቲያን እንዲፈጠር ሰው እነሱን ቅዱስ ናቸው ብሎ እንዲከተላቸው እያደረጉ ነው። ሀናም እነዚህ ሰዎች የራሳቸውን ቢዝነስ ሰርተው ጥፍ ብለው ወደ ህይወታቸው ይመለሳሉ። አባቶቻችን በተጋድሎ ሲኖሩ ራሳቸውን ከዓለም ደብቀው ተሰውረው መከራቸው እንዳይታወቅባቸው ያደርጉ ነበር እንጂ እንዲህ በግልጥ ራሳቸውን እየደበደቡ አላስተማሩን። ይሄ ፈሪሳዊነት ይባላል። ጌታችንም ስትጸልዩ እንድትታዩ ሆናችሁ አትጸልዩ፣ በራችሁን ዘግታችሁ ጸልዩ ብሎ የተናገረውን የሚጥሱ ወጥቶ በአደባባይ እንታይ የሚሉ አጭበርባሪ መነኮሳት ባይታውያን ናቸው እንጂ እነዚህ እውነተኛ የእግዚአብሔር አገልጋዮች አይደሉም። አትሸወዱ። እነዚህ ለሐሳዊ መሲህ መንገድ ጠራጊዎች ናቸው። ህዝቡን በተአምር እንዲያምን ያደርጉታል። በተአምረ ኢየሱስ ላይ እንደተጻፈው ሐሳዊ መሲህ ሲመጣ ብዙ ተአምራትን ያደርጋል። ይሄ ህዝብ ተአምርን እንዲያምን ተደርጎ ተቀርጿል። ኋላ ሐሳዊ መሲህ ሲመጣ በአጭር ጊዜ በሱ ተአምር አምኖ የሰይጣን ተገዢ እንዲሆን ይሆናል ማለት ነው። ስለዚህ በተአምር ህዝቡን እንዲያምን የሚያደርጉት ኋላ ሐሳዊ መሲህ ተአምር ሲያደርግ ህዝቡ እንዲከተለውና ለሱ እንዲገዛ እያደረጉ የሚገኙ የሱ ተላላኪዎች ናቸው። ባይገባቸውም ቢገባቸውም ህዝቡ የሚንቃ። ይሄ ሁሉ ነገር የሚፈጠረው በነገራችን ላይ በህዝቡ ባለማወቅ ነው። ብዙዎቻችን አሁን በዚህ ጊዜ የምንገኝ ክርስቲያኖች ማይተባን ጠልጥለን ክርስቲያን እንላለን እንጂ ሩቡን የቤተክርስቲያኑ ዕውቀት እንኳን እናውቀው። የሚገርማችሁ ነገር ብናውቅ ብንማር ስርዓቷን ህጓን የቅዱሳኑን ታሪክ አውቀን ብንረዳ ኑሮ እኮ እንደዚህ አይነት ተራ ኩታራ አጭበርባሪ መነኮሳት ባይታውያን ባልተጫወቱብን እኮ ነበረ። ስለዚህ እንማር እንመርምር። ቤተክርስቲያን ባሕረ ጥበብ ናት፣ ብዙ ዕውቀት አላት። እንደዚህ አይነት አጭበርባሪዎች ከዚህ በፊት ብዙ ጊዜ አጋጥሟት ብዙ ጊዜ አስወግዳለች፣ ከቤቷ አውጥታ ጠርጋ ጥላለች። ስለዚህ በዛ መንገድ ብንሄድና ራሳችንን ብንመረምር እነዚህን ሰዎች ብናውቅባቸውና ብናሳድዳቸው ኋላ ተመልሶ ለሚመጡትም ትምህርት ይሆናሉ። እንደዚህ አይነቱን አጭበርባሪ ድጋሚ እንዳይመለስ ከቤተክርስቲያን ገርፎ ማስወጣት ያስፈልጋል። ጌታችን በዮሐንስ ወንጌል ላይ እንዳደረገው ቤቴ የጸሎት ቤት ናት እንጂ የንግድ ቦታ አይደለችም። እነዚህ ንግድ ነው የያዙት። እንደዚህ አይነቶቹን ነጋዴዎች ደግሞ በመስቀል ተደብቀው በቆብ በቀሚስ ተደብቀው ቢዝነስ የሚሰሩ ሰዎችን ደግሞ ድጋሚ እንዳይመለሱ ገርፎ ከቤተክርስቲያን ማስወጣት ማሳደድ ያስፈልጋል። እወቁባቸው፣ ተማሩ፣ ራሳችሁን ጠብቁ፣ ቤተክርስቲያናችሁን አስከብሩ። የማንም ኩታራ መጫወቻ አታድርጓት ቤተክርስቲያን። በእውነት ለወንድማችን ቃሎትን ያሰማልን። እንግዲህ ዜድ እንደተመለከትከው እነዚህ ሰዎች የራሳቸውን የሆነ ተከታይ የሚያፈሩ ሰዎች ናቸው። ከዚህ በፊትም እንግዲህ የምናውቃቸው እነ እህተ ማርያም ምናምን፣ እሷ ሴት ስለሆነች እንግዲህ ከቤተክርስቲያን ወጣች እንጂ አሁን ላይ የራሷ ተከታዮች አላት። በጣም ብዙ ምዕመንን ይዛ የምትንቀሳቀስ ሰው ናት። እንግዲህ እነዚህም ሰዎች ነገ ከነገ ወዲያ የራሳቸውን ምዕመን ተከታዮችን እንግዲህ ማፍራታቸው አይቀርም። አሁን ላይ ራሱ በእርግጠኝነት እንግዲህ ኮመንት ሴክሽን ላይ እየመጡ አባቶቻችንን አትንኩብን የሚሉ ሰዎች እንደሚኖሩ እርግጠኛ ነኝ። አዎ በእነዚህ ሰዎች እንግዲህ የምንታለል ሰዎች ካለን ቆም ብለን እናስብ። ምንድነው እያደረጉ ያሉት እኚህ ሰዎች የሚለውንም ቆም ብለን እንመርምር እንላለን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ የተመለከትናቸው አንድ ደግ የሆኑ አባት አሉና እስቲ የሳቸውን ቪዲዮ ተከታትለን እንመለስ። ኑ እናቴ ኑ። የኔ አባት እንደው እሺ እኔ ላስተካክል። እሺ የነገሩ የእግዚአብሔር እንግዳ እሺ አባዬ። አቤት አባዬ፣ ተቀምጫለሁ። እኔው ቆንጆ ቦታ ይዣለሁ።
አረቁ አባ አይቸገሩ አይቸገሩ። እኔ አባት እንደው ህግህ እንደ አብርሃም አሜን አሜን። እንደው እናንተ ልጆች እሺ በረከት ነው የረድኝ። እሺ ችግር የለም። በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እኛ የከተማ ሰዎች በተጨካከንበት ጊዜ እነዚህ ድንቅ የሆኑ አባት ደግሞ እንግዲህ እንግዳ ቤታቸው ሲመጣ እንዴት እንደሚያስተናግዱ እንዴት እንደሚሮጡ ለሳቸው እንግዲህ በዚህ እድሜያቸው መመልከት በጣም የሚያስደንቅ ቪዲዮ ነው። እንግዲህ ደግ ሰው አለ የምንለው በእንደነዚህ አይነት ሰዎች ነውና በእውነት እንደነዚህ አይነት ሰዎችን ያብዛልን። በእነሱ ጸሎትና በእነሱ ንጽህና ነው በእውነት እኛም የኖር ነው ማለት ነው። ሁላችንም እንግዲህ የገጠር ሰው ባላገር እያለን ማናናቁን ትተን እንግዲህ ልባችንን ልክ እንደነሱ ንጹህና መልካም እናድርግ እንላለን። እስቲ ከዚህ በማስቀጠል ደግሞ የዲያቆን ሄኖክ ኃይሌ ስለ አብይ ጾም የተናገረው አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታዩዋቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያናችን። ቅዳሜና እሑድ ምን በላውን ምኑንም ማለት ነው። በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጹም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጾም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? አሁን ታላቁን ጾም ጀምረናል። አብይ ጾምን ከነስሙ አብይ ነው። አብይ ማለት ምን ማለት ነው? ትልቅ ማለት ነው፣ ታላቅ ማለት ነው። አብይ ጾምን ታላቅ ምንለው ለምንድን ነው? ቀኑ ስለረዘመ አይደለም። በቀን ርዝመትማ ጾመ ድነት ይበልጣል። 88 ቀን ነው የምንጾመው ዓርብና ረቡዕ ዓመቱን ሙሉ። ይህ ጾም ቀኑ አይደለም ታላቅ የሚያሰኘው፣ ማን ስለ ጾመው ነው? ክርስቶስ ስለ ጾመው። አሁን ይህ ጾም ምእመናን ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም ነው። ትልቁ ጾም። ጾምን በእውነት መረዳት አለብን ምእመናን። ለብዙዎቻችን ጾም በደንብ አልገባንም። ራሱ ጾም ምን እንደሆነ ቢገባን ኖሮ በእውነት እንዴት እንጠቀምበት ነበር። አባቶቻችን ስለ ጾም እንዴት ድንቅ ትምህርት አስተምረዋል። ጾም የየትኛውም በጎ ሥራ መነሻ ነው። እማ ለጸሎት የጸሎት እናት ወእህታ ለአርምሞ የዝምታ እህት። ሰው በጾም ወቅት የመጸለይ ፍላጎት ይመጣበታል። አንደበቱ ይሰበሰባል። ሲርበው ዝም ይላል። ዝም ሲል ከብዙ የአንደበት ኃጢአት ይከለከላል። በዚህ ጾም ብዙ ችግር ነው የምንፈታበት ማለት ነው። ግን ችግሩ ምንድነው? እኛ አሁን ጾም አንወድም፣ አይገባንም። ራሱ ጾም ትወዳላችሁ አትወዱ? አላችሁ ትወዳላችሁ አትወዱ? ትወዳላችሁ። እሺ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉት? እንደው አትዋሹ እስቲ። ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ብዙ ሰው ሲወጣ ነው። እንዴ አንዳንድ ሰው እኮ አሁን ገና አንድ ሳምንቱ ነው ጾም፣ ስንት ቀን ቀረው የሚል ሰው አለ። እንዴ ጾሙን አላስገባ ማለት ይሄ ነው። ኧረ ትንሽ እንጹም። አልገባንም ምን እንደሆነ ጥቅሙ ለማን እንደሆነ አልገባንም። በውኑ ለእኔ ጾምን ጾማችሁልኝን ይላል እግዚአብሔር። የምትበሉት ለእናንተ ነው፣ የምትጾሙትም ለእናንተ ነው። እኛ ቤተክርስቲያን የጾም ቤተክርስቲያን ነች። ክርስቶስ የጾመው ጾም ስለሆነ ትጾማለች። አንዳንድ ሰዎች ጌታ ጾሞልናል ይላሉ። አሁን ሰሞኑ ለምን ትጾማላችሁ እናንተ ሲሉን፣ አይ ጌታ የጾመው ጾም ነው ስንላቸው፣ አይ ክርስቶስ እኮ ጾሞልናል ስለዚህ እኛ አንጾምም፣ እሱ የጾመው እኛ እንዳንጾም ነው ይላሉ። በጣም ይገርማል። ክርስቶስ አዎ ጾሟል፣ ግን የጾመው እኛ እንዳንጾም አይደለም። ወይም ጾሞልናል ብለን ከመጾም አንቀርም። ለምን ካላችሁ እስቲ ልጠይቃችሁ፣ ክርስቶስ በዚህች ምድር ላይ ያለ ምግብ በልቷል አልበላ? መልሱልኝ። በልቷል አልበላ? በእውነት ለመምህራችን ቃሎትን ያሰማልን። እንግዲህ እሳቸው እንዳሉት ይሄ ጾም ሲገባ እኛ እንዴት ነው እንኳን አደረሳችሁ ብለናል አይደለ? እኛ ብለናል። እንግዲህ ሲወጣም እንኳን አደረሳችሁ እንላለን። እንግዲህ በረከት ያድርግልን ነው የዛሬው መልእክታችን። አሜን። በእውነት እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ይህን ቪዲዮ እስከዚህ ድረስ ተመልክታችሁ ላይክ ያላደረጋችሁ ላይክ ማድረጋችሁን እንዳትረሱ። አዳዲስ ወገኖች ደግሞ ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ ነው የምንለው። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።